ሜሉ አብርሽ ነው የምትሄጂው? ኧረ እባክሽ ከኔ ጋር ልትወጪ ነው? ምን ትመስላለህ? እዚህ ቆሜ ማንንም ጠብቅ ይመስልሻል? አዋ አንቀባሪ ነው ማለት ነው። የቅድሞቹ ልጆች አምጥቼ ላስጠፍጥፍሽ። አንቺ አምሻል እንዴ? ይሄን ትምህርት ቤት ለቀሽ ትሄጃለሽ። አለቅ። እስኪ እናያለን ይሄን ትምህርት ቤት ለቀሽ እንደማትሄጂ። ንገሪ። እየመጡልሽ ነው። መጥቻለሁ። ቢኒ ወይ ሚሊ እኔ ጋር ነው የመጣው? አይ እድል ጋር ነው ተሰባለኝ። ምንድነው? ባይናችሁ ስሙን አላያችሁ ማለት ምናልባት በህይወት ብትኖርስ? አንተ ያማል እንዴ? ጭንቅላት አይሰራም ወይስ እቺ ልጅ እያሳበደች ነው? ተረጋጊ አክስቴ። ይሄ ካንቺ ህይወት ላይ ይገናኛል እንዴ? ግን ይሄን ነገር ግን ታይ መተው አልተውም። አንቺ ባትወስጂኝ እንኳን መቃብሩ ጋር ሄጄ አጠያይቄ አየዋለሁ። እሺ እንሄዳለን። ልጅ ቆይ ምን አይነት ቦምብ እየጣልክ ነው? መቃብሩ ሲቆፈራል። እሺ ይህ ጻርጃት ኪን ነው የሚመጣው። የሰው ቤት ሰራተኝነት ገባሽ አሉ። ጀምሬያለሁ። አንቺ ተስፋ የተጣለብሽ ተማሪ አይደለሽም? አሁንም እኮ እማራለሁ። ትምህርት አስገቡሽ? እናትየዋ ልጄን የምትመስል ብላኝ እየተንከባከበችኝ ነው። እውነት? እንዴት መልካም ሰው እንደሆነች ፈጣሪ እናት መፈለጊን አይቶ ያለችኝ እናት ይሰጠኝ። ጥሩ በይ ተንከባከበ። ቤት በኩል አባባ አንድ የምታሳድጋት ልጅ አለች። ከአክስቷ ጋር ሆኖ ሊያሳብዱኝ ነው። አክስትዬ ክፉ ናት? አዎ ሌላ ልጅ አላት። እሱ ደግሞ ጠበቃዬ ነው። ጠባቂ ብቻ? አላቅም አባባ። የሚገርም ዛሬ ሰማሁትን ጉድ አረጋገጡ። ምንድን ነው? አክስትየው የእሱ እናት ናት። ምን? ሜሉ መተሻል እንዴ? ውይ ማሚዬ እንዴት በራብ እንደሞትኩ። እድልስ ትምህርት ቤት ብላ ወዴት እንደሄደች አላውቅም። አልተገናኛቸውም እንዴ ትምህርት ቤት? ስወጣ ይቻት ነበር። ከዛ በኋላ ግን አላየኋትም። ግን እኮ እስካሁን እዚህ መድረስ ነበረባት። ትደርሳለች፣ ችግር የለም። እና እኔ ላቅርብልሽ? ታዲያ እሷ ከሌለች ምን ይደረጋል? ምን እሷ ከሌለች ምን ይደረጋል? አዎ ማሚዬ በጣም ርቦኛል፣ ቶሎ በይ። እንደው ትንሽ አይከብድሽም እንዴ? እንደ ማሚዬ ምግብ ማቅረብ እንደማልወድ ታውቂ የለ እንዴ? መስጠቱን ሰጥሻለሁ። እንደው ትንሽ አይከብድሽም? ለነገሩ እኔ ነኝ አበላሸውሽ። ለራሽ እንኳን እንዳትሆኝ አደረኩሽ። ቢያንስ ለራስሽ ምግብ ላቀርብልሽ ስልሽ ከብዶሽ እንዳ ራሴ አቅርቤ እበላለሁ እንኳን አትይም እንዴ? እሺ በቃ ችግር የለውም፣ አልበላም፣ ይቅርብኝ። የእኔ ጥፋት ነው። የጠቀምኩሽ መስሎኝ አበላሽቼሻለሁ ለካ። እሷ እስካሁን ስትንዘላዘል መንገድ ለመንገድ ዝም ብለሽ በእኔ ትናደጃለሽ አይደል? ሜላት እሷን ስትመጣ ቆጣታለሁ። ነገ እኮ ዩኒቨርሲቲ ትሄጃለሽ። በዚህ ነው የምትቀጥይው? ዩኒቨርሲቲ ስትሄጂ እድል መታ ልብስሽን ጫማሽን ልታጸዳልሽ ነው፣ ክፍልሽን ልታስተካክሉልሽ። ዩኒቨርሲቲ እኮ ለራስሽ ራስሽ ነሽ። ይሄን አሁን ማወቅ አለብሽ። እንዴት ሴት ልጅ ነሽ ይሄን ራስሽ እንኳን አቅርበሽ መብላት የተሰራ ያቅትሻል? ልጅቷ ሰርታ ሄደችውን አቅርበሽ መብላት ከበደሽ? ለካ በሀገራችን አባባል አሳዳጊ የበደለሽ የሚባለው እንዳንቺ አይነት ነው። ራሴን ራሴ ልበለው። የጠቀምኩሽ መስሎኝ እንደ ልጅ አድርጌ ያሳደግኩሽ መስሎኝ ለካ አስጎድቼሻለሁ። ራሴንም ላሰድብ ነው ባንቺ። እድል አሁንም አልመጣችም። ማሚ እንግዲህ ይቺ ልጅ ፊት ሰተሻት እኮ ነው። እስካሁን ይቺ ልጅ መድረስ የለባትም። እየተንዘላዘለች እኮ ነው። ሜላት ዝም በይ። መንገድ ላይ ምን እንደገጠማት አታውቂም። እድልና ቢኒ ተከታትለው አብረው ገቡ። ወይ ሚኒዬ ግቡ፣ እንኳን ደህና መጣችሁ። ወይዘሮ ገነት መቀመጫቸውን ብድግ ብለው ተቀበሏቸው። ሜላት ቀጠለች። አየሽ አይደል ይቺ ባለዬ እስካሁን እንደዚሁ ነው የቆየችው። እድል ቀጠለች። ማሚዬ ይቅርታ፣ ማሚዬ ይቅርታ፣ ከቢኒ ጋር ነበርኩኝ። ሜላት ቀጠለች። ጭራሽ አፍሽን ሞልተሽ ደግሞ ከቢኒ ጋር ነበርኩ ብለሽ ታወሪያለሽ እንዴ? ቢኒ መልስ ሰጠ። አንቺ ምን አገባሽ? አንተስ ምን አገባህ? ማሚ ጋር ትነጋገር፣ እሷ አንቺን አይመለከትሽም። ሜላት እባክሽ አትፈታተኝ። እነካሻለሁ የምትለኝ ከሆነ ጭንቅላት ግን ነው የምተረትርልህ። ሮማን ቀጠለች። ምን ማነሽ አንቺ ደግሞ የሱን ጭንቅላት የምተረትሪው? አክስቴ ለሱ እያዳላሽ ነው እንዴ? እንደዛ ሳይሆን እንዴት እንደዛ ታያለሽ? ታዲያ ታላቅሽን ስትናገሪ እንዴት ምን ትበልሽ ታዲያ ትላለች እድል። ሜላት አንቺ ማደረብሽ ነው? አንቺ በቤተሰብ መሀል ምን አግብቶሽ ነው? ማን ቤተሰብ ማን ባዕድ? ይሄን አላወቀች። ለዛ ቤት ቤተሰብ እድል ናት። እሷ እንደውም ቢገባት ኖሮ የእድል ቦታ ነው ለእሷ የሚገባት። አሁን እድል ያለችበት። ወይዘሮ ገነት እድል እየበቃ ልብስሽን ቀይሬ እና እረፍት ውሰጂ። ቆይ እኔ ያልገባኝ ነገር ማለቷን ቀጠለች ሜላት። ቆይ እሷ ማናት? ምንድን ናት? ልብስ ቀይረሽ ስራ ስሪ ነው ወይስ እረፍት ውሰጂ ነው የሚባለው? አንቺ 24 ሰዓት ቁጭ ብለሽ ይደክምሽ የለ እንዴ? ለራስሽ እንኳን ሰርታው ሄደችው ምግብ አቅርቦ መብላት ያቃተሽ ጉደኛ ደግሞ ትንሽ ከትምህርት ቤት መታ ማረፍ የለባትም ትያለሽ? ትንሽ አይከብድሽም? ወይዘሮ ገነት መልስ ሰጠች። ሜላት ብስጭቷ ቀጠለ። ሜላት በእድል በጣም ትቀናለችና በሁሉ ነገሯ
በጣም ቅጥል አለች። ድሮም የማወራውም አይጥማችሁ እናንተ በማለት ከጠገባቸው ተነስታ ሄደች። ወይዘሮ ገነት ሜላት ግን የነገ ህይወቷ ያሰጋኛል፣ እች ልጅ በዚህ መልኩ እንዴት ትሆናለች? ቢኒ ወደ እድል ጋር በመሄድ እቤት ነሽ አይደል? ማሚ ከፈቀደችልኝ ወደ ገጠር ቦታ ሄዳለሁ። የት ነው እሱ? እዚሁ ቅርብ ቦታ ነው። ያሳደጉኝ በጣም መልካም አባት ናቸው። እሳቸው ጋር ቀጠሯለኝ። ለምን ጠሩሽ? አላወቅኩም። ምናልባትም ለትልቁም ነገር ሊሆን ይችላል እዛ ድረስ የጠሩኝ። እና ስንት ሰዓት ነው የምትሄጂው? ስወጣ እደውልልሃለሁ። ግን ለምን ይሆናል የፈለጉሽ? እሱን አላውቅም፣ ስደርስ ነው የማውቀው። ሜላት እድልን የሚጠብቅበት ቦታ ቢኒ በማታ ሄዳ አይኖችን ሽፍን አደረገችው። እኔ ማነኝ አትይኝም እንዴ? ሲጀመር እኔ እዚህ ማንን እየጠበቅኩ ይመስልሻል? ሜላት እጆቿን አንስታ በፊት ለፊቱ ዘወር አለችና እኔ ነኝ በማለት ቢኒን ስታናገረው ቢኒ አንቺ ያምሻል እንዴ የሚል መልስ መለሰ። ሜላት እንዴ አንተ ልጅ የጦፈ ፍቅር ውስጥ ገብታ አለካ። ካወቅሽና ከገባሽ አይቀር ልንገርሽ፣ እኔ ለሴት ልጅ እንደሱ አይነት ስሜት ተሰምቶኝ አያውቅም። ቢኒ ኤፈር ለምን ደሞ አፍረው አላፍርም። ቆይ ግን በሰራተኛ አታፍርም እንዴ? ምንም አያሳፍርም። አዎ ሰራተኛ ዛሬ ላይ የቤት ስራ ልትሰራ ትችላለች፣ ነገ ደግሞ የተሻለ ቦታ ላይ እንደምትደርስ ምንም ጥርጥር የለም። ግን አሁን ሰራተኛ ነች አውቃለሁ። ጎበዝ ሰራተኛ፣ ቆንጆ ሰራተኛ፣ ንጹህ ልብ ያላት ሰራተኛ። ቆይ ግን ቢኒ ምንድን ነው እንደዚህ ወይን ካለው? አንቺ ምን ተነክቶ ነው? እንደውም እኮ በወንድምሽ ደስታ መደሰት ነበረብሽ እንደ አንድ እህት። ምንድን ነው እንደዚህ የሚያደርግሽ? ይህ እኮ አያስደስትም። ነገርሽ አይደለ? እኔም ግን በጣም ደስ ብሎኛል። ኧረ ይሄ ለስምህ ደስ አይልም ማለቷን ቀጠለች ሜላት። እንደውስ እንደዛ ካልሽማ ስም መርሳት ካልቻልን እንደውም የኛ ቅጽል ስም በጣም የሚደብርና የሚያስጠላ ነው። ከሷስ ደግሞ መጥፎ ሰው አትሁኝ፣ ምክንያቱም መጥፎነት ነገ የሚያሳፍር ይሆናል። ሜላት አንተ ስትጀምር አትረባም በማለት ካጠገቡ ትሄዳለች። ወይዘሮ ገነት ቀጠሎች ሮማንን ሮሚያውን ተሻለሽ? አዎ ተሽሎኛል። እንግዳውስ ብሌን ጋር ትወስኛለሽ ወይ? አላስጨንቅሽም ብዬ ነው እንጂ ወገቤ ቁርጥ ብሏል ገንዬ። ቢኒ ቀጠለ። ማሚ እኔ ግን አንድ ሀሳብ አለኝ። በአይምሯችሁ አስባችሁ ታጠቁም አይደል? ልጅቷ በህይወት ብትኖርስ? ሮማን በጣም ደነገጠች። አንተ ያመሃል እንዴ? ወይስ ጭንቅላት ያመሃል እንዴ? ምን ይሆንክ ነው? ተረጋጊ እንጂ አክስቴ፣ ከአንቺ ህይወት ጋር ይገናኛል እንዴ? አዎ አስቀብሪያት አይደል የመጣሁት። አክስቴ እንዴት ነው ነገሩ? ልጅ የምታስከብሪው አንቺ፣ ልጅ የምታገናኘው አንቺ። ገኒ ይህ ልጅ አስቁሚው። ወይዘሮ ገነት ቀጠለች። ቢኒ ልጅ በህይወት የለችም ማሚ። ምናልባት መጠራጠሩ አይከፋም። ማሚዬ እኔ የተሰማኝ ልንገርሽ ብዬ ነው። ይሄ ነገር ሲነሳ አክስቴ በዚህ ጉዳይ አእምሯ የሚበጠበጥበት ምን ይመስልሻል? አስብበት ብዬ ነው። ለማንኛውም ደህና ደሩ በማለት ቢኒ አጠገባቸው ተነስቶ ይሄዳል። ሮማን ቀጠለች። ግን ይህን ነገር ግን ብታቆም ይሻልሻል። ለቆየና ላለፈ ጊዜ በጣም ረጅም ጊዜ ለቆያውን ከመታት በኋላ ለምንድን ነው ይህን ነገር ያስብሽው? በጭራሽ ይህን ልተው አልችልም። አንቺ ባትወስጂኝ ምን ያጠያቂ ሂጅ እርሜ ማውጣት እፈልጋለሁ። ቦታው ላይ ሳለቅስ ምናልባት ይቆርጥልኝ ይሆናል። ሮማን ሁሉም ተነስተው ጥለዋት ሲሄዱ ቆይ ልጄ ምን አይነት ቦምብ እያፈነዳብኝ ነው ያለው? እሺ መቃብሩ ሲቆፈር ይችላል። የህፃን ልጅ አጽም ከየት ነው የማመጣው? እድል ወደ ወይዘሮ ገነት በመሄድ ማምዬ አንድ ቦታ ልሄድ ነበረ። ዛሬ ትምህርት የለም፣ ይህን ሳምንት የለም ብለውናል። የት ነው የምትሄጂው? አንዲ ያሳደጉኝ አባት ነበሩ እና እንደሚፈልጉኝ ነግረውኛል። ስራዬን ደግሞ ጨርሻለሁ። እሺ ማምዬ። እድልዬ ችግር የለውም ሂጂ፣ እንዳይመሽብሽ ብቻ ተጠንቀሽ በጊዜ ተመለሽ። እድል ከቢኒ ጋር የሄዱበት ቦታ የህፃናት ማሳደጊያው ቦታ ሄዳ ቢኒን ወደዚህ ያመጣችኋን ሴትዮ ፎቶዋን አሳየኝ ትላለች። በጭራሽ ነገር ህጉ አይፈቅድም፣ ወይ ደግሞ ያ ልጅ ራሱ ነው ማየት ያለበት። እባክህ እኔ ልጎዳው ሳይሆን የሚጠቅመውን ነገር እያደረግኩ ነው። ደግሞ እሱ ቤተሰብ ማግኘት ይፈልጋል፣ እኔ ደግሞ የምረዳው ሰው መሆን እፈልጋለሁ። እሺ ካልሽ ጥሩ በማለት ሰውየው ፎቶውን አሳያት። በጣም ደነገጠች እድል። ፎቶውንም በስልኳ ፎቶውን ማንሳት ፈለገች። በጭራሽ እንደሱ እንዳታደርጊ፣ ህጉ አይፈቅድም። ራሱ ቢመጣ ያየዋል አይደል? እኔም ላሳየው ነው፣ ምን ችግር አለው? እድል ከዛ ቀጥሎ ወደ አባባ ጋር ሄደች። አባባ ሰላም ካሏት በኋላ እንዴት ነው የከተማ ኑሮ? ደግሞ ሰው ቤት ገባሽ አሉ። ተስፋ የተጣለብሽ ተማሪ አልነበርሽ? እንደ ሰው ቤት ገባሽ? ትምህርቴን እኮ እየተማርኩ ነው። አስገቡሽ እንዴ? አዎ፣ ሴትየዋ በጣም መልካም ሰው ናት። ደግሞ ልጅን ትመስኛለች ብላ በጣም እየተንከባከበችኝ ነው። በጣም ጥሩ ነው፣ በያንቺም ተንከባከቢያት እሺ። ግን አባባ አንድ የምታሳድጋት ልጅ አለች። እሷና አክስቷ ሊያሳብዱኝ ነው። አክስቴ ክፉ ነች? አዎ፣ ሌላ ልጅ አላት። እሱ ደግሞ ለእኔ ጠበቃዬ ነው። ጠባቂ ብቻ
አላቅም አባባ። የሚገርም ዛሬ የሰማሁትን ጉድ ያረጋገጥኩት። ምንድን ነው እሱ? የኔ ልጅ አክስትየው የእሱ እናት ነች። ምን አስባ መደጎ ቤት እንዳስገባችውና ለእህትየዋ እንደሰጠች አላቅም። እኔ ግን ይሄን ለማጣራት ቸኩዬ ነበረ። ወንድምሽና የኔ ልጅ ያፈቀርሽው? እሳቸው በሀሳብ ጭለጥ ሲሉ እድልም አባባ ትላለች። ምንድን ነው የኔ ልጅ? ለምን ነበር የጠሩኝ? ምን ሊነግሩኝ ነበር? እሳቸው ወንድምሽና ያፈቀርሽው የሚሉት በራሳቸው በሀሳባቸው ነው። እናም ስትገኚ አንገት ሀብል ነበረሽ። ደግሞ እኔ ጋር ነው ያለው። እሱ ልሰጥሽ ነው የኔ ልጅ። እርስዎ ጋር ነበር እንዴ? አዎ ይሄ እውነትሽ ነው፣ ሀቅሽ ነው ልጄ። ግን ለማንም እንዳትናገሪ። ካሳየሽም ደግሞ ለዛች ለምትወድሽ እናትሽና ለዛች ለጥሩ አለቃሽ ብቻ ነው። አባባ ሀብሉን ሰጧት። እሺ አባባ በማለት ሽማግሌውም የመጣሽበት መኪና ሳያመልጥሽ ቶሎ ድረሽ የኔ ልጅ ይላሉ። ወደ ቤት ሳልገባ አባባ ሌላ ጊዜ ትገቢያለሽ የኔ ልጅ። ቢኒያም አሁንም ልክ እንደ ሮማን እድልን ተከትሏት ከቅርብ ርቀት ያከታተላትና ምን እያወራች እንደሆነ ባይሰማም፣ ነገር ግን ከቅርብ ርቀት ልክ እንደ ሮማን ይከታተል ነበር። አሁንም ሮማን ስትሄድ እንደተተካው በሮማን ቦታ አሁንም እሳቸው ጋር ሄደ። እድል ካጠገባቸው ዞር ስትል ቢኒ አባባ መቼም ዛሬ አይረሱኝም አይደል? ልጅ ጥሩ ልጅ እንደሆንክ ነገረችኝ። ግን ምንድን ነው ማወቅ የፈለከው? ቆይ ይቺ ልጅ ማናት? አክሴስ ለምንድን ነው እርሶ ጋር የምትመላለሰው? የኔ ልጅ ልብ ብለህ ስማኝ። የሞተችውን እህት ነው እንደምትፈልገው? አባባ እኔ እኮ የጠየቅኩት ስለ እድል ነው። እንግዲህ የኔ ልጅ ወተት ነጭ ነው እንዲልህ አትጠብቅ። ዝርዝር ኪስ ይቀዳል። ሂድና ብሌን የምትባለው ልጅ መቃብርና አጥንት ፍለጥ። መቼም ያች አክስቴን ነግሬያት መቃብር አታስበረብርህም።